በመጨረሻም እንግዲህ ኤፍራታ ያፌትን እንደምታገባ ለናታን ልትነግረው ስትል ነው ድራማው የተጠናቀቀ። ስትነግረው ምን አይነት ስሜት የሚሰማው ይመስላችኋል? ናታን እንግዲህ ራሱን አጠነክራለሁ፣ ጎበዝ ሆናለሁ፣ እሷ ሌላ ሰው ከወደደች በቃ ታግባ፣ በቃ ትሄድ እያለ መጀመሪያ ራሱን እያጽናና ነበር። ግን እሱ እንዳለው ሳይሆን እንዳላለው ሆኖ ራሱን ለመደበቅ መጠጥ ቤት ሄዶ ጥንብዝ ብሎ ሰክሮ ጭራሽ ኤፍራታን አልጋ ተገኝቷል ማለት ነው። እዛ ቦታ በመገኘቱ እሱ ደንግጧል። ምን ብዬ ይሆን? ምን ቀባጥሬ ይሆን? ወይኔ ጉዴ! ብዙ ነገር አውርቼ ይሆናል፣ ኤፉዬን አስቀይሚያት ይሆናል እያለ ራሱን እየጠየቀ ነበር። ቢኒንም ደውሎ ሲጠይቀው እንደሰከረና ስለ ኤፍራታም ብዙ ነገር ሲያወራ እንደነበረ ነግሮት ነበረ። ከዛ በኋላ ኤፍራታንም አንዳንድ ጥያቄ ለመጠየቅ ሞክሮ ነበር። ለምንድን ነው እንደዚህ የጨከንሽብኝ? ምን ይሆን እንደዚህ ባንዴ የቀየረሽ? ምን አድርጌሽ ይሆን? ምን አስከፍቼሽ ይሆን? እያለ እየጠየቃት ነበር። ኤፍራታም እንግዲህ እውነቱን ልንገረው አልንገረው፣ ያፌትን እንደማገባ ልንገረው አልንገረው፣ እዚሁ ልንገረውና እዚሁ በሩን ዘግቶ አልቅሶ ይውጣለት፣ ያኔ ሳገባ አይኑ እያየ ከሚያዝን ከሚተክስ እያለች እየወላወለች ነበር። በእርግጠኝነት ያፌት እንደሆነ ከነገረችው ናታን ጠርጥሮ የሆነ ነገር ሊያደርጋት እንደፈለገ ያውቃል፣ ይጠረጥራል ብዬ አስባለሁ። ምክንያቱም ያፌት የሚጠጣበት ቦታ ሄዶ እየፎከረ ነበረ። ያኔ እንግዲህ የሄደው ምን ሊሰራ ይመስላችኋል? እኔ ስገምት ግን የሰርግ ደብዳቤ ሊሰጣቸውም ይመስለኛል። ያፌት እንግዲህ ስለ ጋብቻው ስለ ቤቱ ዲኮር በደንብ እየተዘጋጀ ነው። እንዴት ይሰራ እንዴት ይሁን ምናምን እያለ ብዙ ነገሮችን እያዘገጃጀ ነበር። የሄዋን ደግሞ ያሰበችው ነገር ስላልተሳካላት በጣም ተናዳ እያለቀሰችና እያዘነች ነበር። ለኤፍራታ እንግዲህ ፖሊስ እንደሆነች በግድም ቢሆን አስረድታታለች። ኤፍራታም በተወሰነ መልኩ ለመረዳት ሞክራለች። ብዙ ነገሮችን አውርተዋል። ግን ደግሞ ያፌት ምን እንዳረጋት መናገር አልፈለገችም። ያልተናገረችው ደግሞ ያፌት እችን ነገር ለአንድ ሰው ብትናገሪ ናታንን አታገኙም ብሏት ነበረ። ብዙ ነገር ላደርገው እችላለሁ ስላላት ለፖሊስም መናገር አልፈለገችም። ፖሊሶቹ እንግዲህ ምርመራ እያደረጉ እንደሆነ ሄዋን እንግዲህ እየተናገረች ነበር። ግን ሄዋን ይሄ ነገር ባለመሳካቱ በጣም ተናዳለች። ሰርጉን እንዴት ማቋረጥ እንዳለባት ቁጭ ብላ እያሰበች ነበር። ግን ብታስብ ምንም ነገር ሊመጣላት አልቻለም። ምክንያቱም ሰርጉ አንድ ሳምንት ብቻ ነው እየቀረው እያለች ራሷን እየጠየቀች ነበር። በመጨረሻም እንግዲህ ሉሊትን መንገድ ላይ አግኝታት ጓደኛዬ ሊያገባ ነው፣ ሌላ ሚስት ሊያገባ ነው፣ ግን ደግሞ ሰርጉ እንዲቋረጥ ለማድረግ አግዥኝ እያረቻት ነበር። እንግዲህ ሉሊት የሆነ መጥፎ ሀሳብ አምጥታ ይሄን ነገር እንደምታስቀርላት እርግጠኛ ናት። አግዝሻለሁ እያለቻት ነበር። እንግዲህ ሉሊት ምን አይነት ሀሳብ የምታመጣ ይመስላችኋል? አንዳንድ ሀሳብ እየሰጠቻት ነበር ለያፌት። ለምን መስተፋቅር ሰተሹ ለምን አትቀርቢውም? ለምን እንደናታን አታድርጊውም? ምናምን እያለቻት ነበር። ያን ደግሞ ማድረግ እንደማትችልና መድኃኒት የምትሰጠዋ ሴትዮ እንደሞተች አስረድታታለች ማለት ነው። ሄዋን እንግዲህ ይህን ማድረግ የፈለገችው ያፌትን እንደ ፍቅረኛ ቀርባ ከዛ ነገሮችን ለመመርመር ውስጡ ያሉትን ነገሮች ሁሉ መረጃዎችን ለመስጠት ፈልጋ ነው። ይሄ ሪስክ ዋጋ የሚያስከፍላት ነገርም ቢሆንም ግን ለስራዋ ስትል ዋጋ መክፈል ፈልጋ ነበር። ግን እንደዛ ለማድረግ አልቻለችም። ያፌትን ደውላ ብታናግረው እንደምትወደው እንደምታፈቅረው ብትነግረው እሱ ግን ሊሰማት አልቻለም። በኤፍራታ ፍቅር ታውሯል ማለት ነው። ያፌት እንግዲህ ኤፍራታን ሊያገባበት የፈለገው የወደዳት ከልቡ ወዷትም አይመስለኝም። ግን ደግሞ ናታን ሁሌም ቢሆን መበቀል ስለሚፈልግ በቀለኛ ሰው ስለሆነ እንግዲህ ኤፍራታን ለማግባት በጣም እየጓጓ ነው። ያው የሰርጉ ቀን እስኪደርስ እየቸኮለ ነበረ። የቸኮለው ደግሞ ናታን ሲሰበር ሲያዝን ለማየት ነው። የናታን ፊት ሲጠቁር ማየት ያስደስተዋል። የሱን ፊት እንዴት እንደሚሆን እያሰበ እየፈነጣጠዘ ነበረ። ብዙዎቻችን እንግዲህ ቤዛ ከእስር ቤት ትወጣለች ጠብቀን ነበር። ግን ደግሞ ቤዛ እንዳሰብነው ከእስር ቤት አልወጣችም። በቀጣይ ክፍል እንግዲህ ምናልባት ከእስር ቤት ከወጣች ግን የምትወጣ አይመስለኝም። ምናልባት ሉሊትና ሄዋን ሰርጉን ያቋርጡበታል ብዬ አስባለሁ። ያፌት እንግዲህ እየፈነጣጠዘ ነበር። ቤቱን ዲኮር እንዴት ላሰራ እያለ ነው። ግን ይሄ ሰርግ የሚቋረጥ ይመስለኛል ማለት ነው። ምክንያቱም ፖሊሶች በዙሪያው ቁጥጥር እያደረጉበት ስለሆነ ማለት ነው። ገንዬና ኤፍራታ እንግዲህ ተገናኝተው ነበር። ኤፍራታ እንግዲህ ገነትን ያው በድንጋጤ ሄዳ ሄዋን አብራት እንደቆየች ስታስብ እንደምትጎዳት መጥፎ ሰው እንደሆነች ስለምታስብ ምን አድርገሻት ነው ምንድን ያደረግሻት ብላ ስትጠይቃት ምንም አላደረግኳትም ብትላትም ግን ቤቷ ድረስ ሮጣ ሄዳ በድንጋጤ በሩን ከፍታው ስትገባ ገነት እንግዲህ ኤፍራታ ለምንድነው እንደዚህ የምታስብልኝ? ለምንድነው የምትጨነቅልኝ? ለምንድነው እንደናት የምትርበተበችው? ከኔ ጋር ያለሽ ነገር ምንድነው
ምንድነው ብላ ብታስፋጥጣትም የቤት ሰራተኛ ለመሆን አይደለም የመጣሽው እኔን ለመሰለል እንጂ እያለች እያፋጠጠቻት ነበር። ገነትም እንግዲህ በንንጋጤ አፏ እየተንተባተበ ብዙ ነገሮችን እየዘባረቀች ነበር። ግን ደግሞ የተናገረችው ነገር ለኤፍራታን አላሳመናትም። ልትጠይቃት ልታዋጣትና እውነቱን ልትነግራት ፈልጋ ነበር እንድትነግራት ፈልጋ ነበር ይሄን ነገር ያለቻት። ገነት ግን መናገር ሳትፈልግ እየሮጠች ለኔ ይሄ ነው የሚገባ እንዴት እንደዚህ ታናገረኛለች በማለት ተቆጥታ ሩጣ ሄዳለች። በድንጋጤም በቁጣም ይሁን እንግዲህ ሩጣ ከኤፍራታን ለመሸሽ ሞክራለች ማለት ነው። ኤፍራታ እንግዲህ ምን አጠፋ እውነቱን ንገሪኝ አልኩኝ እንጂ ምን ያስሮጣታል እያለች በጣም ብዙ ቢዚ የሚያደርገኝ ነገር እያለ ይሄን ነገር ማሰቢያ በራሱ ስህተት ነው እያለች ወደ ድሮ ሀሳቧ ተመልሳ ነበር ማለት ነው። በዛ በኩል ደግሞ ኤፍራታና ማናት ጽዮንና ሉሊት እንግዲህ ሉሊት ጽዮን ስታይሽ ታስታውሳለች ተብላ ነበር። ግን ደግሞ እንደጠበቀችው አይደለም፣ ጭራሽ አላስታወሰቻትም። ለኤፍራታ ዋጋዋን እሰጣታለሁ እያለች ጽዮን አሁን ላይ ከማንም በላይ ለኤፍራታ አውሬ ሆናባታለች ማለት ነው። ብዙ ነገር ታደርጋታለች ብዬ አስባለሁ። በዚሁ ከቀጠለች ብዙ ነገሮችን ካላስታወሰች ያፌት ጋር ከተገናኙ ኤፍራታን መጥፎ ነገር ያደርጓታል ብዬ ነው የማስበው። እንግዲህ ኤፍራታን ጽዮን በጣም እንደ መጥፎ ሰው እያየቻት ነው። በጣም መጥፎ ሰው ናት፣ አስመሳይ ናት ምናምን እያለች በጣም ቂም ይዛባታለች። በተለይ ናታን እንደዛ ሰክሮ ስታየው ፎቅ እጄ ሁሉ ረብሻለሁ ብላ ነበር። ግን ቢኒያም አስቀምጧታል ማለት ነው። እንግዲህ በቀጣይ ክፍል ምን እንደሚፈጠር አናቅም። ሰርጉ ይቋረጣል አይቋረጥም ወይስ ያፌት እንዳሰበው እንግዲህ ድል ባለ ሰርግ ኤፍራታን ያገባታል? ናታን ልቡ ይሰበራል። ያፌትና ኤፍራታ ከተጋቡ በጣም ነው የሚደብረው። ድራማው ራሱ በጣም ይደብራል ማለት ነው። ኤፍራታ እንግዲህ እየወደድኩትም ቢሆን ያፌትን አገባለሁ ከዛ በኋላ ግን ለሱ ብዬ ይሄን መስዋዕት እንደከፈልኩ ሲያቅ ናታን የኔ ዋጋ እኔ ለሱ እንደማስብለትና እኔ እንደምወደው በደንብ ይረዳል እያለች እንግዲህ ከራሷ ጋር እየተከራከረች ነበር። እንግዲህ በቀጣይ ክፍል ቤዛ ትፈታለች፣ ኤፍራታና ያፌት ይጋቡ ይሆን ወይስ ደግሞ ሰርጉ በሆነ ተአምር ሔዋን ናት እንግዲህ ልታቋርጠው የምትችለው ይህን ሰርግ በሆነ ተአምር ከሉሊት ጋር ሆነው ይህን ሰርግ ምናልባት ካቋረጡት ወይም ደግሞ ሉሊት ይህን መረጃ ለኤፍራታን ከሰጠቻት ሶስቱ በአንድ ከሆኑ ምናልባት ሰርጉ ሊቋረጥ ይችላል። ከዛ ውጭ ግን ናታን እንግዲህ ልቡ መሰበሩ ነው። በጣም ነው ያዘንኩት እውነት ለመናገር ናታን በጣም እያሳዘነኝ ነው። ለማንኛውም በቀጣይ ክፍል እስከምንገናኝ ባይ ባይ።